ሰላም ጤና ይስጥልኝ ክቡራትና ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስለ እርድ ድንቅ የሆነ ተአምር እነግራችኋለሁኝ። የእርድ አስደናቂ የጤና ጥቅሞቹን፣ የንጥረ ነገር ይዘቶቹንና አጠቃቀሙን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። እርድ በምድራችን ላይ ካሉ እጅግ በጣም ድንቅ ከሆኑ ቅመሞች ውስጥ አንዱ እናም ወሳኙ ቅመም ነው። እጅግ በጣም በርካታ የሆነ የጤና ጥቅሞችንም ይሰጠናል። የእርድ የአመጋገብ ይዘቶች በ100 ግራም የእርድ ዱቄት ውስጥ የሚገኘውን ንጥረ ነገር ልንገራችሁ። ማክሮ ኒውትረንትስ ልንገራችሁ። ካሎሪ 354፣ ካርቦሃይድሬትስ 65 ግራም፣ ፕሮቲን 8 ግራም፣ ስብ 10 ግራም፣ የአመጋገብ ፋይበር 21 ግራምን ይይዛል። ከፍተኛ ፋይበር ለጨጓራና ለአንጀት ጤና፣ መርዛማ ነገሮችን ለማስወገድ እናም የደም ስኳርንም ለመቆጣጠር ይረዳል። የሚይዘው ቫይታሚኖች ደግሞ ቫይታሚን ሲ 25 ሚሊግራም የሰውነት በሽታ የመከላከል አቅምን፣ የቆዳ ጤናንናም ሴሎችን ከጥቃት የሚከላከል ቫይታሚን ነው። ቫይታሚን ኢ ደግሞ 4.4 ሚሊግራም ሴሎችን ከኦክሳይድ ጉዳት የሚጠብቅ ቫይታሚን ነው። ቫይታሚን ኬ 13 ማይክሮግራም ለደም መርጋትና ለአጥንት ጤና ይረዳል። ቫይታሚን ቢ6 1.8 ሚሊግራም ለአንጎል ስራ እናም ለሜታቦሊዝም የምግብ መፈጨት ሂደት ይረዳል። ኒያሲን ወይም ደግሞ ቫይታሚን ቢ3 5.1 ሚሊግራም የኃይል ምርትን እናም የደም ዝውውርን የሚያሻሽል ነው። ፎሌት ወይም ደግሞ ቫይታሚን ቢ9 የምንለውን 20 ማይክሮግራምን ይይዛል። ለሴሎች እድሳትናም ለደም ጤንነት አስፈላጊ ነው። የሚይዘው ማዕድናቶች ደግሞ ብረት ወይም ደግሞ አይረን 41 ሚሊግራም ኦክሲጅንን ለማጓጓዝ እናም ለኃይል አስፈላጊ ነው። ካልሲየም 168 ሚሊግራም አጥንትን እናም ጥርስንም ያጠናክራል። ማግኒዥየም 208 ሚሊግራም ለነርቭ ለጡንቻ እናም ለልብ ምት ይረዳል። ፖታሲየም 2525 ሚሊግራም የደም ግፊትንና የሰውነት ፈሳሽን የሚያስተካክል ማዕድን ነው። ፎስፈረስ 299 ሚሊግራም አጥንትንናም ለኃይል ግንባታም ይረዳል። ዚንክ 4.3 ሚሊግራም የበሽታ መከላከያን ያጠናክራል፣ ቁስልንም ያድናል። ኮፐር ወይም ደግሞ መዳብ 1.3 ሚሊግራም ብረት ወደ ሰውነት እንዲመጠጥ እናም ለነርቭ ጤናም የሚረዳ ነው። ማንጋኔዝ 7.8 ሚሊ ግራም ለአጥንት ምስረታ በጣም አስፈላጊው ማዕድን ነው። የሚይዘው ንቁ ውህዶች ፋይቶ ኒውትረንትስ ደግሞ ኩርኩሚንን ይይዛል ከ2 እስከ 5%። ይህ ጠንካራ የብግነት መከላከያ እናም የአንቲኦክሲዳንት ይዘት ያለው ነው። ኩርኩሚን እንግዲህ በጣም ወሳኙ ንጥረ ነገር ነው፣ ከእርድ ውስጥ የሚታወቀው ማለት ነው። የአመጋገብ ዋጋ ደግሞ በአንድ ሻይ ማንኪያ ወይም በ3 ግራም ካሎሪ ከ9 እስከ 10 ካሎሪ፣ ካርቦሃይድሬትስ 2 ግራም፣ ፋይበር 0.6 ግራም፣ ፕሮቲን 0.3 ግራም፣ ኩርኩሚን ከ60 እስከ 100 ሚሊግራምን ይይዛል። ስለዚህ ድንቁ እርድ በንጥረ ነገሮች የበለጸገ በመሆኑ በቀን ጥቂት እንኳን መውሰድ ጠንካራ የሆነ የሴል ጥበቃን፣ የብግነት መከላከያ ጥቅሞችን፣ ለጨጓራ ለጉበትናም ለአንጎላችን ድጋፍን ይሰጣል ማለት ነው። ታዲያ እርድን በአመጋገባችሁ ውስጥ ብታካትቱ የምታገኙትን አስገራሚና አስደናቂ ጥቅሞችን በዝርዝር ልንገራችሁ። አንደኛ ተፈጥሯዊ የህመም እናም የብግነት መከላከያ ነው። እርድ ኩርኩሚን የተባለ ጠንካራ የሆነ ውህድን ይዟል። ኩርኩሚን እንደ አርትራይተስ፣
የልብ በሽታ እናም ካንሰር ያሉ በሽታዎችን መንስኤ የሆነውን የሰውነት ውስጥ መቆጣትን ወይም ደግሞ ኢንፍላሜሽንን ይከላከላል። ሁለተኛ ጠንካራ የሴል ጥበቃን ወይም ደግሞ አንቲኦክሲዳንቶችን ይሰጣል። ሴሎችን እናም ዲኤንኤን ከሚጎዱ ነገሮች ይከላከላል። የሰውነትን የተፈጥሮ መከላከያ በማነቃቃት ለእርጅና እናም ለብግነት መፍትሄ ይሆናል። ሶስተኛ የመገጣጠሚያ ጤናንም ያሻሽላል። የመገጣጠሚያ ብግነትን ይቀንሳል። የካርቲሌጅ መበላሸትንም ይከላከላል። ለጉልበት እናም ለጀርባ ህመምም በጣም ጠቃሚ ነው። አራተኛ አንጎልን ይጠብቃል። ትውስታንም ያሻሽላል። ለአንጎል ሴሎች እድገት የሚያስፈልገውን ፕሮቲንን ይጨምራል። ይህም ከአእምሮ መርሳትናም ከድብርትም ይጠብቃል። አምስተኛ የልብ ጤናንም ይደግፋል። የደም ስር ስራንም ያሻሽላል። የደም ስር ብግነትን ወይም መቆጣትን ይቀንሳል እናም መጥፎ ኮሌስትሮልንም ይከላከላል። ስድስተኛ የምግብ መፈጨትንም ያሻሽላል። ሐሞት እንዲመረት በማድረግ ስብ በቀላሉ እንዲፈጭ ይረዳል። ለሆድ መነፋት እናም ለጋዝ ችግር መፍትሄ ነው። ሰባተኛ የበሽታ መከላከያ አቅምንም ያጠናክራል። ባክቴሪያን፣ ቫይረስን እናም ፈንገስን የመከላከል አቅምም አለው። ስምንተኛ ጉበትን ያጸዳል። መርዛማ ነገሮችን፣ ኬሚካሎችን እናም ከባድ ብረቶችን ከጉበት ውስጥ ለማስወገድ የሚረዱ ኢንዛይሞችን ያነቃቃል። ዘጠነኛ የደም ስኳርንም ለመቆጣጠር ይረዳል። ኢንሱሊን በተገቢው ሁኔታ እንዲሰራ ያደርጋል። ለስኳር ህመም ተጋላጭነትንም ይቀንሳል። አስረኛ ለክብደት መቀነስም ይረዳል። የስብ ህብረ ህዋሳትን መቆጣትን ይቀንሳል። የምግብ ፍላጎትንም ያስተካክላል። 11ኛ ካንሰርን የመከላከል አቅምም አለው። የካንሰር ሴሎች እንዳይሰራጩ እናም እንዲሞቱ እንደሚያደርግም ጥናቶች ያሳያሉ። 12ኛ ለቆዳ ጤና እናም ለውበትም ይረዳል። ብጉርን ይከላከላል። ቀላ ያሉ የቆዳ ክፍሎችን ያስተካክላል እናም የተፈጥሮ ወዝንም ይሰጣል። 13ኛ ለሳምባ እናም ለመተንፈሻ አካላትም ይጠቅማል። ለአስም፣ ለብሮንካይተስ እናም ለረጅም ጊዜ ሳልም መፍትሄ ነው። 14ኛ ስሜትን ያሻሽላል። ድብርትንም ይዋጋል። በአንጎል ውስጥ ያሉ የደስታ ስሜትን የሚሰጡ ኬሚካሎችን ሴሮቶኒን እናም ዶፓሚንን ያመጣጥናል። 15ኛ እርጅናንም ይከላከላል። ሴሎች ረጅም ጊዜ እንዲቆዩ በማድረግ የአካል ክፍሎችን ከእርጅና ይጠብቃል ማለት ነው። ስለዚህ እርድ ተጠቅሰው የሚያልቁ ዘርፈ ብዙ ጥቅሞችን ይሰጣችኋል። ታዲያ ከእርድ ከፍተኛውን ጥቅምን ለማግኘት የእርድ ውጤቱን ለመጨመር መጠቀም ያለባችሁ ከቁንዶ በርበሬ ጋር ነው። የእርድን ተቀባይነትን ወይም ደግሞ በሰውነታችን መመጠጥን እስከ 2000% ይጨምረዋል ቁንዶ በርበሬ። አለበለዛ ከእርድ ጥቅሙን አናገኝም። እንዲሁም ከጤናማ ስብ ጋር መውሰድ ከወይራ ዘይት ወይም ደግሞ ከኮኮናት ዘይት ወይም ከወተት ጋር አንድ ላይ አርጋችሁ መውሰድ። ታዲያ ጥንቃቄ ማድረግ ያለባቸው የሐሞት ጠጠር ያለባቸው ሰዎች፣ የደም ማቅጠኛ መድኃኒቶችን የሚወስዱ እናም ነፍሰ ጡር ሴቶች በከፍተኛ መጠን መውሰድ የለባቸውም። እርድን ደግሞ ለመውሰድ ምርጡ መንገድ ልንገራችሁ። እርድ ለብቻው በሰውነት አይመጠጥም። ጥንካሬውን ለመጠቀም ከቁንዶ በርበሬ እናም ከጥሩ ስብ ጋር መጣመር አለበት ማለት ነው። አንደኛው ምርጡ መንገድ እንግዲህ የእርድ ወተትን መጠጣት ነው። ግማሽ የሻይ ማንኪያ የእርድ ዱቄት በአንድ ኩባያ የሞቀ ወተት እንዲሁም ደግሞ ሩብ የሻይ ማንኪያ ቁንዶ በርበሬን፣ ግማሽ የሻይ ማንኪያ የወይራ ዘይት ወይም ደግሞ የኮኮናት ዘይትን አንድ ላይ አርጋችሁ መጠጣት ነው። ለመጠጣት ደግሞ ምርጥ ጊዜ ማታ ከመተኛት በፊት ለእረፍትና ለህመም ማስታገሻ ወይም ጠዋት በባዶ ሆድ መጠጣት። ሁለተኛ የእርድ እናም የማር ድብልቅ ነው። አንድ የሻይ ማንኪያ እርድና አንድ የሻይ ማንኪያ ማር እንዲሁም ደግሞ ጥቂት ቁንዶ በርበሬን መውሰድ ለጉሮሮ ህመምናም
ለበሽታ መከላከያ ድንቅ ነው። ሶስተኛ በምግብ ውስጥ በማብሰል መጠቀም ነው። እርድን በዘይት ወይም ደግሞ በቅቤ ውስጥ ጨምሮ በማብሰል ሙቀት እርዱን ውህዶቹን ይበልጥ ያነቃቋል። በዛ በምግብ ማብሰያ መልክ መጠቀም ትችላላችሁ። አራተኛ ትኩስ የሆነ የእርድ ስርን እንደ ሻይ አፍልታችሁ ወይም ደግሞ በምግብ ላይ መጠቀም ትችላላችሁ። ታዲያ የእርድ ተገቢው መጠን በዱቄት ከሆነ በቀን ከግማሽ እስከ 1 ሻይ ማንኪያ ከተጠቀማችሁ በቂ ነው። ትኩስ የእርድ ስር ከሆነ ደግሞ በቀን ከ1 እስከ 3 ግራም ከተጠቀማችሁ በቂ ነው። እርድን ስትጠቀሙ የምትሰሩት የተለመዱ ስህተቶች ደግሞ እርድን ያለ ቁንዶ በርበሬ መውሰድ ስህተት ነው። እንዲሁም በደረቁ በውሃ ብቻ መውሰድ ስህተት ነው፣ ምንም ጥቅምን አይሰጥም። እንዲሁም ከመጠን በላይ መውሰድ ደግሞ ጎጂ ውጤቶችን ያስከትላል። ስለዚህ በእርድ ውስጥ ያለውን ዋናው ንቁ ውህድ ኩርኩሚን ጥቅሙን እንዲሰጠን ምንጊዜም ቢሆን እርድን ከቁንዶ በርበሬ ጋር ነው መውሰድ ያለባችሁ። ለአብዛኛው ሰው የሞቀ የእርድ ወተት የተሻለው እናም አስተማማኙ መንገድ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ